ሰላም ጤና ይስጥልኝ ክቡራትና ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አቮካዶን ትክክለኛ በሆነ መልኩ ጤናችሁን ሳይጎዳ እንዴት መመገብ እንደምትችሉ በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶዎች በአሁኑ ጊዜ በየቦታው ይገኛሉ። በዳቦ ላይ፣ በሰላጣ ውስጥ፣ በስሙዚ ተቀላቅለው እናም ብዙ ጊዜ ልትመገቧቸው ከምትችሏቸው እጅግ ጤናማ ምግቦች እንደ አንዱ ይጠቀሳሉ። በጤናማ ስብ፣ በፋይበር እና አስፈላጊ በሆኑ ንጥረ ነገሮች የተሞሉ በመሆናቸው ለልባችሁ፣ ለቆዳችሁ፣ ለምግብ መፈጨት እናም ለክብደት አስተዳደር ጭምር ጥቅሞችንም ይሰጣሉ። ነገር ግን እውነታው ይህ ነው። ዝም ብሎ አቮካዶን መመገብ ብቻ በቂ አይደለም። የምትመገቡበት መንገድ፣ ምን ያክል እንደበሰለ፣ ምን ያክል እንደምትመገቡ፣ ከምን ጋር እንደምታጣምሩትና የቀኑ ሰዓት ጭምር ሰውነታችሁ የሚሰጠውን ምላሽ ሙሉ በሙሉ ሊለውጠው ይችላል ማለት ነው። በዛሬው ቪዲዮ ታዲያ አብዛኛው ሰው ከሚሰራቸው የተለመዱ ስህተቶች ውጪ ከፍተኛውን ጥቅም ማግኘት እንድትችሉ አቮካዶን የምትመገቡበትን ትክክለኛ መንገድ እገልጽላችኋለሁኝ። ሁልጊዜ ፍጹም የሆነውን አቮካዶ እንዴት እንደምትመርጡ፣ ለግቦቻችሁ ተስማሚ የሆነውን መጠንን፣ ለተሻለ ንጥረ ነገር ወይም ደግሞ መምጠጥ ምርጥ የምግብ ጥምረቶችን እናም ሊወገዱ የሚገባቸውን ትልቁን ስህተቶችን በግልጽ እነግራችኋለሁኝ። በዚህ ቪዲዮ መጨረሻ ላይ አቮካዶን በተሻለ ሁኔታ መረዳት ብቻ ሳይሆን ለጤናችሁ እንደ ጠንካራ መሳሪያ እንዴት እንደምትጠቀሙበት በትክክል ታውቃላችሁ ማለት ነው። አቮካዶዎች ልትመገቧቸው ከምትችሏቸው እጅግ በጣም በንጥረ ነገር የበለጸጉ ምግቦች ውስጥ አንዱ ናቸው። ነገር ግን እንዴት እንደምትመገቧቸው ትልቅ ልዩነትን ያመጣል። በትክክል ከተሰራ የልብ ጤናን፣ የምግብ መፈጨትን፣ ቆዳን እናም የተረጋጋ ጉልበትን ይደግፋሉ። ደካማ በሆነ መንገድ ከተሰራ ሳታውቁት ትርፍ ካሎሪዎችን ልትጨምሩ ወይም ከባድነትም ሊሰማችሁ ይችላል። ታዲያ አቮካዶን በትክክለኛው መንገድ እንዴት መመገብ እንደሚቻል በግልጽ ልንገራችሁ። አንደኛ፣ ፍጹም የሆነ ብስለቱን ምረጡ። ብስለት ጣዕምንና የምግብ መፈጨትንም ይነካል። ያልበሰለው ጠንካራ ደማቅ አረንጓዴው አቮካዶ ለመፈጨት አስቸጋሪ ነው። ጣዕሙም ዝቅተኛ ነው። የሆድ ምቾት ማጣትንም ሊያስከትል ይችላል። የበሰለው ትንሽ ለስላሳ የሆነውና ጥቁር አረንጓዴው አቮካዶ ቅቤ መሰል ክሬም መሰል ነው። ለመፈጨትም ቀላል ነው። ምርጥ የንጥረ ነገር መምጠጥም ይኖራል። ለዕለታዊ አመጋገብም ተስማሚ ነው። በጣም የበሰለው በጣም ለስላሳ እናም ውስጡ ቡናማ የሆነው አቮካዶ ንጥረ ነገሮች መበላሸት ይጀምራሉ። መራራ ጣዕምም ሊኖረው ይችላል። በቀስታ ተጫኑት እና ትንሽ ከታጠፈ ፍጹም ምርጥ የሆነ አቮካዶ ነው ስትገዙት ማለት ነው። ሁለተኛ፣ መጠናችሁን ተቆጣጠሩ። አቮካዶዎች ጤናማ ናቸው፣ ነገር ግን ከፍተኛ የሆነ ካሎሪም አላቸው። አንድ ሙሉ አቮካዶ ከ200 እስከ 300 ካሎሪ አለው። በጤናማ ስብም በጣም የበለጸገ ነው። ተስማሚው መጠን ለአብዛኛው ሰው በቀን ግማሽ አቮካዶ በቂ ነው። ንቁ ከሆናችሁ ወይም ተጨማሪ ጉልበት ካስፈለጋችሁ እስከ 1 ድረስ መመገብ ትችላላችሁ። ከመጠን በላይ መብላትን ደግሞ አስወግዱ። ክብደት መቀነስን ሊያዘገይ ይችላል። ከባድነት ወይም የሆድ መነፋትንም ሊያስከትል ይችላል። ሶስተኛ፣ አቮካዶን ከትክክለኛ ምግቦች ጋር አጣምራችሁ ተመገቡ። አቮካዶ በትክክል ሲጣመር የበለጠ ኃይለኛ ይሆናል። ምርጥ የሆኑ ጥምረቶች የምንላቸው ከአትክልቶች ጋር አጣምሩት። የቪታሚኖችን የቫይታሚን ኤ፣ ዲ፣ ኢ እናም ኬ መምጠጥን ያሻሽላል። ከፕሮቲን ጋር ረዘም ላለ ጊዜ ጠግባችሁ እንድትቆዩ ያደርጋል። ከጥራጥሬዎች ጋር የተመጣጠነ ጉልበትን ይሰጣል። ለምሳሌ አቮካዶ እናም እንቁላል
አቮካዶ እናም ሰላጣ ቲማቲም ወይም ደግሞ ቅጠላ ቅጠሎችን፣ አቮካዶ እና የጥራጥሬ ዳቦ እንዲሁም አቮካዶ እና ባቄላ ወይም ምስርን። አራተኛ ከመጠን በላይ አታቀነባብሩት። ብዙ ሰዎች አቮካዶን ወደ ከባድና ጤናማ ያልሆኑ ምግቦች ይለውጡታል። እነዚህን ማስወገድ ያስፈልጋል። በዘይት የተጠበሰ አቮካዶን፣ በጣም ብዙ ጨው ወይም ሶስ ያለበትን ከተቀነባበሩ ምግቦች ጋር መቀላቀል። ለመመገብ ምርጥ የሆኑ መንገዶችም ጥሬ ቁርጥራጮች፣ የተፈጨ እና በሰላጣ ወይም በስሙዚ ውስጥ መጨመር። አምስተኛ ጊዜው ነው። አቮካዶን መቼ መመገብ እንዳለባችሁ ማወቅ ያስፈልጋል። ምርጥ የሆኑ ጊዜያት የምንላቸው ጠዋት ወይም ደግሞ ምሳ ላይ ረጅም ጊዜ የሚቆይ ጉልበትን ይሰጣል። ከስፖርት በኋላ ለማገገምም ይረዳል። በምሽት ደግሞ አንዳንድ ሰዎች ከባድነት ሊሰማቸው ይችላል። የምግብ መፈጨትንም ሊያዘገይ ይችላል። በምሽት የምትመገቡ ከሆነ መጠኑን ትንሽ እናም ቀላል አድርጉት። ስድስተኛ ትኩስ ሆኖ ተመገቡ። አቮካዶ ለአየር ሲጋለጥ በፍጥነት ወደ ቡናማነት ይለወጣል። ንጥረ ነገሮች በጊዜ ሂደት ይቀንሳሉ፣ ጣዕሙም የማይመች ይሆናል። ታዲያ ከተቆረጠ በኋላ ወዲያውኑ ከቻላችሁ ተመገቡት። ወደ ቡናማነት መለወጡን ለመቀነስ የሎሚ ጭማቂን ጨምሩበት። በጥብቅ ተሸፍኖ ደግሞ አስቀምጡት። ሰባተኛ የምግብ መፈጨትን ደግፉ። አቮካዶዎች በፋይበርና በስብ የበለጸጉ ናቸው። በጣም ጥሩ ግን በአግባቡ ካልተያዙም ከባድ ናቸው። የምግብ መፈጨትን ለማሻሻል በቀስታ መመገብ፣ በፋይበር የበለጸጉ ምግቦች ጋር ማጣመርና በቂ ውሃን መጠጣት ያስፈልጋል። ስምንተኛ ደግሞ ምን አይነት ሰዎች ጥንቃቄ ማድረግ እንዳለባቸውም ማወቅ ያስፈልጋል። አንዳንድ ሰዎች መካከለኛ መሆን አለባቸው። የምግብ መፈጨት ችግር ያለባቸው የሆድ መነፋት ሊሰማቸው ይችላል። ጥብቅ የክብደት መቀነስን የሚሞክሩ ሰዎች ደግሞ መጠኑን መቆጣጠር ሊኖርባቸው ይችላል። ለከፍተኛ ስብ ምግቦች ደግሞ ስሜታዊ የሆኑ ሰዎችም መገደብ ወይም መመጠን አለባቸው። ዘጠነኛ የተለመዱ ስህተቶችን ደግሞ አስወግዱ። በአንድ ጊዜ በጣም ብዙ መብላትን፣ ጤናማ ካልሆኑ የተቀነባበሩ ምግቦች ጋር መቀላቀልን፣ ያልበሰሉ አቮካዶዎችን መመገብና በጣም ብዙ ጨው ወይም ሶስ መጨመርን ማስወገድ ያስፈልጋል። ታዲያ ቀላል የሆነ የዕለታዊ የአቮካዶ ልምድን ከፈለጋችሁ ቁርስ ላይ የጥራጥሬ ዳቦ ከአቮካዶ እና ከእንቁላል ጋር፣ ምሳ ላይ ሰላጣ እና የአቮካዶ ቁርጥራጭ እንዲሁም ፕሮቲንን፣ መክሰስ ላይ ደግሞ አነስተኛ የአቮካዶ መጠንን ከለውዝ ጋር መመገብ። ታዲያ የበሰሉ አቮካዶዎችን ምረጡ፣ ጠንካራ ያልሆኑ እንዲሁም በጣም ያልበሰሉትን። በቀን ከግማሽ እስከ አንድ አቮካዶ ብቻ በቂ ነው። ከፕሮቲንና ከአትክልቶች ጋር ደግሞ አጣምራችሁ ተመገቡ። ከባድ ሂደት ማብሰል ወይም መጥበስን አስወግዱ። ለተሻለ የተመጣጠነ ምግብ ደግሞ ትኩስ ሆኖ ተመገቡት። ስለዚህ አቮካዶን በዚህ መልኩ ከተመገባችሁ ድንቅ የሆነ ጥቅምን የምታገኙ ይሆናል ማለት ነው። ስለዚህ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።